ህግ ነው ያዘው፣ ህግ ነው ያወጣው ልጁ። ከወጣ በኋላ ሙባረክ ይቅርታ አለ መጥቶ ከዛሬ ጀምረ አንተ ወንድሜ ነህ፣ አንተ ያዙት ያልከው ትሻለኛለህ ከሌሎቹ ሌሎቹ ቋጥሮ ሌላ ነገር እያሰቡ ነበር፣ አንተ ግን ይያዝ በህግ ነው ያልከው። ስለዛ አመሰግናለሁ ወንድሜ ነህ፣ የሆነ ነገር ካጠፋ ወንድሜ የለኝም መከረኝ አለኝ። ይሄው ልጁን ላመጣልሽ እችላለሁ። እሺ ብዬ ፕሮቴስታንት ነኝ አለ። ችግር የለውም አንተ ፕሮቴስታንት ነኝ እኔ ሙስሊም ነኝ፣ ልጁን ላመጣልሽ እችላለሁ፣ ተከባብረን እንኖራለን። እኔ ልክ አንድ ቀን መጥቶ የክርስቲያን ልጆች እኔ ገስት ላይ መጥቶ እስላምን ተሳድበው አያውቁም። ያንተ ገስት ላይ መጥቶ ስለ አንድ ሃይማኖት እንዳያነሱና ሃይማኖትን ጠበቅ አድርገህ ያዝ ተከተል፣ ስለ ሃይማኖት አታውራ አልኩት። ከሰው ጋር አትከራከር። እሺ ብሎኝ እየኖን በቀደም አይ ላቭ ዩ አላህ አይ ላቭ ዩ ሰላትን ወዳለሁ አላህ ወዳለሁ ነብዩ መሐመድ ወዳለሁ አለይሂ ሰላቱ ምናምን እያለ የተጨቃጨቀ አየሁት። አንተ ሃይማኖትክ ምንድነው ሚሊዮን አልኩት። ፕሮቴስታንት ነኝ። የፕሮቴስታንት ሃይማኖት ማለት ለአንተ ነፍስክ ነው፣ ህይወትክ ነው፣ ሃይማኖትክ ነው። ሌላውን ሃይማኖት አከብራለሁ፣ የኔን ሃይማኖት ደግሞ ሃይማኖቴ መዋሽ ነኝ። ሃይማኖቴን ወዳለሁ፣ አከብራለሁ፣ እከተላለሁ። ሌላውን ደግሞ አከብራለሁ በልና ተው። አይ ላቭ ዩ መስጂድ፣ አይ ላቭ ዩ እስላም፣ አይ ላቭ ዩ ምናምን ሄጄ ሰግዳለሁ፣ ፕሮቴስታንቱ ሄጄ ሰግዳለሁ ማለት ሌላ ነገር ውስጥ ደግሞ አሁንም እንዳያስገቡ ዝም ብለህ ሃይማኖትን ጠበቅ አድርገህ ሌላውን እያከበርክ ዝም ብለህ ኖር ምናምን ብዬ መከርኩት። ጭራሽ ሙስሊም ሆናለሁ አለ። ይሄን እያወራን እያለን ማለት ነው። መብትክ ነው አልኩት። እኔ እንዳንድ ሙስሊም የትኛውም የሌላ ሃይማኖት ተከታይ ሙስሊም ሆኖ ባየው ደስ ይለኛል፣ ምኞቴ ነው። ይህን ደግሞ አልተሳደብኩም፣ የመስበክ ችሎታውን ካለኝ መብት አለኝ። አንተም ደግሞ ና ወደ ኢየሱስ የማለት መብት አለክ አልኩት። አይ እኔ ሙስሊም ልሆን ፈልጋለሁ፣ 1-2-3 ቀን ጠብቀኝ ሲለኝ እኔ ምንም ነገር የሚያስጠብቀኝ ነገር የለም፣ በፈለክበት ሰዓት በሮ ክፍት ነው። ግን ሙስሊም ሆናለሁ ብለህ የሆነ ጥቅም ነገር ከሙስሊም አገኛለሁ ካልክ ተሳስተሃል። ፈጣሪን ብቻ ማግኘት ከፈለክ ብቻ ወደ ሙስሊም ነው። ሙስሊም ሆነ ደግሞ አንድ ክርስቲያንን ስትሳደብ ባይክ ሌላ ነገር ነው። አሁንም ከኔ ጋር ጦርነት ውስጥ ትገባለህ። ወንድም ነብሃል አልኩት። እሺ አለኝ። ጥፋቴ ምንድን ነው ታዲያ እዚህ ላይ? ይሄ ደግሞ ሁሉም መረጃ አለው። ምን አጠፋሁት አለ። ይሄን መናገር አልችልም ማለት ነው። ሙስሊም ስለሆንኩ ታስሬ መቀመጥ አለብኝ ማለት ነው። ስለ ወንድሜ ይመለከተኛል። ተከሶ ነው የመጣው። ከተናገረው ግን ብያ አባ ስለ አንተ እዚህ ገስት ላይ ሆነ በእንደዚህ አይነት አለባበስ በመስማቴ ፎጣ ልልበስ እንዴ? ችግር የለውም። እኔ ወንጌላዊ ነኝ፣ ፎቶ የኔ አይደለም። ኦኬ። እና ታዲያ አሁን ሙባረክ ከተናገረው ላይ አንተ ስተት ብለህ ያስከው የትኛው ነው? ምኑን? አንደኛ መልሱ አልመለሰልኝ፣ ቦታ ጥያቄውን አልመለሰልኝም። እኔ ሐሳብ ነው የሰጠሁት እንጂ ስህተት ሰርቷል አላልኩም። ስህተት አልሰራም። ስህተት ካልሰራ ታዲያ እኔን ይተው ለምን አልክ ታዲያ? ስህተት ያልሰራበት ሚውት ላድርግልሽ እንዳስተጋባ። እሺ ቴንክ ዩ። መልካም አድርገዋል ብዬ የማምነው ሰዎች የራሳቸውን እምነት ሲቀይሩ የገቡበት ቦታ እንዲጸኑ ማድረጉ ከሙባረክ የወደድኩት ነገር ነው። ለምሳሌ አንድ ክርስቲያን ወደ እስልምና ሲሄድ እዛ ጸንቶ መቆም አለበት። እነዚህ ደግሞ እንደዛ አነት አይደለም። መጨረሻ ላይ የተናገረው ልጅ መጀመሪያ ኦርቶዶክስ ሲሳደብ ነበረ። ያውቃል ማንም ሰው። እሱም ብቻ አይደለም ህዝብን ራሱ ብዙ ሰዎችን ሲሳደብ የነበረው ልጅ ነው። ከእስልምና ነው ወደ ፕሮቴስታንት መጣ። ስመጣ ግን የተናገረው ነገሮች ህዝብን የሚያስቆጣ ነው። የትኛውም ቤተ እምነት ይሁን ግን ያደረገው ነገር ደግሞ ይገደል በተባለው መገደል የለበትም፣ ህግ መያዝ አለበት ተብሎ ነው። እኛም ተረባርበን ወንጌል አማኞችም ተረባርበን ልጁ እንዲታሰር ያደረግነው ማለት ነው። የያዙት ሙስሊሞች ናቸው። ከተያዘ በኋላ ግን እንዳይጎዳ ሌላ በደሎች እንዳይደርስበት
ህግ እስከ መጨረሻ እንዲጨርሰው ነው ያደረግነው። በዚህ አጋጣሚ ለህግ ማቅረብ ቆንጆ ሆኖ ያለ ግን ልጁን ለማጥፋት የተደረገው ጥረት በፖሊስ እጅ ልጁ መደብደብ፣ ብዙ ጥቃት ማድረስ ያ ሁሉ ተገቢ አይደለም። እነዛ ነገሮች ላይ ነው እኔም ሙቤ በጣም የምወድ ሰው ነህ። እንደዚህ አይነት አንተ ሰው ፖሊስ እጅ ከገባ በኋላ ፖሊስ የፈለገው ነገር ያደርግ፣ አንተ የምንወድ ወንድማችን ስለሆንክ እንደዚህ አይነት ቦታ አትግባ። አንተ የተቸገሩ የተራቡ ብዙ ሰዎች የምትረዳ ሰው ነውና ከነሱ ጋር ቁም። ባለፈው ወንድም የፈለገው አሁን ቅድም ስለ ታላቅ ወንድሙ ሲናገር ነበር። ይሄ ታናሹ ደግሞ በጣም ህዋ ልነግርሽ አልችልም። በጣም መልካሞች ናቸው የሱ ወንድሞች ሁለቱም ማቃቸው በጣም መልካም ልጆች ናቸው። ሃይማኖቱን ሲቀይር ግን እኛ ያደረግነው አንድና አንድ ነገር ነው። መጽሐፍ ቅዱስ ተማር፣ ከተጻፈው ውጪ ምንም ነገር እንዳትናገር ነው ያደረገው። እሱ እንደዛ ሲደረግ ግን በቱርክ ውስጥ እንዲገደል ያልተደረገ ጥረት የለም። አንዷ ስሟን ረሳት እንጂ እዚህ ካናዳ ሀገር የምትኖረው ባለበት እንዲገደል ገንዘብ ፖሊስ ሁሉ ሲታነጋገር ነበር። ሚዲያ ላይ አምጥታ ሙባረክ እዛ ሄዶ ከሷ ጋር ሲያወራ ባየው ቁጥር በጣም ነው የተናደርኩበት። ወንድሙ ነው፣ ቢያጠፋ ነገ ይመለሳል እኮ ንስሐ ይገባል እኮ። አየህ እንደዛ አይነት ነገር ተባበር ቶራ ያስቋቋረኩ ምን ነው ትላንትና መጽሐፍ ቅዱስ ቀዷል እንደዚህ አድርጓል ሲባል ስህተት ነው ብያለሁ እኮ እሱ ይኸውና ራሱ ወንድሜ ራሱ መጥቷል። አወል ሙሰማን ነው ወንድሜ እዛኔ ምን አልኩት ታውቂያለሽ? ሄለን መጽሐፍ ቅዱስ ቀዳደደ ሲባል ግደሉ ስል ለምን እዛኔ አንተም ሆነ መሳዮች ወጣችሁ እንዴት ወንድምህን ግደሉ ብለህ ለኛ ትሰጣለህ? ለምን አላላችሁም? ዝም ብላችሁ ያላችሁት ብለናል። ቪዲዮ አለቀው እንግዲህ ወለ ነው ፈልገው ማንም አላለኝም። ዛሬ ደግሞ ወደ ፕሮቴስታንት ሂዶ ነቢ መሐመድን ሲሳደብ ተውት አልልም። እኔ አሁን አንድ ነገር የፈለገ እኔነቴን ይውደደኝ። እኔ ውሸት ማስመሰል አልፈልግም። እኔ ሙስሊም ነኝ። የትኛውም ሃይማኖት ያለው ወንድም እህቶቼ ወደ ሙስሊም እንዲመጣ መንገዱ ሰፊ እንደሆነ የማሳየት ግዴታ አለብኝ። አላስገድድም፣ አልሳደብም። ሌላ ቦታ የገዛ ወንድሜ ነው አይደለ? ማንንም አያገባውም እኮ ሄለን። ስለ ወንድሜ አያገባሽም። ገባሽ? ስለ ወንድሜ አይደለም፣ ስሜታዊ አይደለም። ወላሂ ስሜታዊ ነው። ትክክለኛውን ነገር እንናገር ካል የሄለንን ወንድም መጽሐፍ ቅዱስ ቀዷል ከተባለ ሄለን እንደዚህ አይነት ወንድም የለኝም አረመኔ ብላ የፈለገችውን ከተናገረች አይ ሄዱ እንደዚህ የለም ምከሪው ምናምን የማለት መብት እንጂ እሷ ፊት ለፊት የመቆም መብት የለኝም። ወንድሟ ነው እኮ ነገ እኮ ምን እንደሚጠማጠምብኝ ስለማቅ እኔ ለምን እጠየቃለሁ? ልጁ አባቱና እናቱ አላህ ይርሐማቸው መቃብር ገብቷል። ከ18 ዓመት በላይ ነው። ቅድሙንም አጠያየቁ እኔም መጥቶ መጠየቁ ሙስሊሙም ሆነ ክርስቲያኑ ትክክል ለመግባብ አይደለም ነው የምላችሁ። ጠየቃችሁኝ። ከጠየቃችሁኝ በኋላ ምን አልኩ? ለክርስቲያኑም መጽሐፍ ቅዱስ በሚያዘው አንድ ሰው መጽሐፍ ቅዱስን የሆነ ነገር ካደረገ ውሳኔው እንደዚህ ነው የሚለውን ውሳኔ እርምጃ ወሰዱበት። ሙስሊሞችም ደግሞ መጥቶ ሲነግሩኝ እንደ አንድ ሙስሊም ነቢ መሐመድ ዓለይሂ ሰላም የሰደበ ወይ ደግሞ ሃይማኖታችንን የነካ የሚወሰንበትን ውሳኔ ውሰዱበት፣ እኔን አያገባኝም ብዬ መውጣቴ እኔ እዚህ ጋር ጥፋት የሰራው መስሎ አይታየኝም። ደግሞም 100% አሁን የኔ ጥያቄ ሙባረክ ብያን አንድ ጥያቄ ልጠይቀው። አባ ብያ ይቅርታ ሙስሊም ነህ አይደለም? ክርስቲያን ወንጌል አማኝ ነው። ታዲያ የማን ምስል ነው ይሄ ፕሮፋይል አለ? አይ የምወደው ሰው ነው ፕሮፋይል ላይ እኔ አንድ ጥያቄ ልጠይቅ። ዋጂ የሚባል የፕሮቴስታንት አስተማሪ አለ። እሱ ሼኮችን ስታይል ሼክ ዋጂ ብሎ ማለት ሙባረክ ወንድሙ በሌላ ሃይማኖት ላይ የሚያደርገው ስህተቶች እሱ ስራው ያውጣው ማለቱ ለምን እንደ ጥፋተኝነት ታየ?
እንደዚህ አይነት ነገር ያ ስራ ያውጣው ማለት ነው እኮ እርምጃ ወሰዱበት ማለት አላለም። እንደዛ አላለም። እንደውም ይቀደር ነው ያለው። ስራ ያውጣው ማለት እኮ እንደዛ ማለት ነው ማለት ጥሩ ከሰራ ስራ ያውጣው ማለት ነው። ኬንያ ላይ የነበረው ልጅ ከተያዘ በኋላ አንበሳ 60 ሺህ ብር ለኢትዮጵያ ገንዘብ ሲሰጠው ልጁ ባለበት እንዲገደል ነው። ልጁ አልተገደለም አለ። እንደውም አሁን ወደ እስልምና መለሳል። እኔ አንቺ ቤት ውስጥ እንደዚህ አይነት ነገር እኔ ቤት አለኝ፣ ሁሉም ቤት አለው። አንድ ነገር ልንገርሽ፣ ልጁ 60 ሺህ ብር ሰጠ። የራሴን ገንዘብ የለፋሁበትን በህግ ቁጥጥር 60 ሺህ ብር የሰጠኸው እሱ ላይ ባደረገው ነገር የሚቆጣበት ነው። ዋው በአደባባይ እንጂ በድብቅ አይደለም። ላይቭ ላይ ነው። ላይቭ ላይ በጣም ተስተዋል። ሊያስወጡት እንዳይወጣ እኛም በጠበቃ በኩል እንሄድበታለን ሲሉ አውጥቼ ሰጥቻለሁ። እስኪ መረጃ ያምጣልኝ። ለጠበቃ እንዲሆናቸው ይሰጣል። አዎ ወላሂ በላይቭ ላይ ነው። ግን መረጃ ያምጣልኝ። እንግዲህ እዚህ መጥቶ ስላነሳ መረጃ ያምጣ። ሚውት ይላል። እኔ ሚውት አደርጋለሁ። እኔ ስሚ፣ በደንብ ስሚ። የወንጌል አማኞች ልጁ እንዳይጎዳ መንግስት ፍርድም ይሁን የፈለገ እርምጃ ቢወስድ መንግስት ይውሰድ ብሎ ጠበቃ ሲያቆሙ እነሱ ደግሞ ከእስር ቤትም እንዳይወጣ ገንዘብ ሲያሰባስቡ ነበር። አንዱ ሙባረክ ነው 60 ሺህ ብር ልጁ ከዛ እንዳይወጣ 60 ሺህ ብር አውጥቶ የሰጠው። ልጁ አሁን ንስሐ ገብቶ ያው ወደ እስልምና ይመለሳል እያለ ነው ራሱ በአንደበቱ ሙባረክ የተናገረው። እኔ አልሰማውም። አሁን የተናገረው አየ ዛሬ ጥፋት ውስጥ ዛሬ የሆነ ችግር ሲደርስብሽ በችግሩ ላይ መረባረብ ጥሩ አይደለም። ነገ ያልፋል። ነገ ሌላ ቀን ነው። የነገ ማሰብ አለብን። ስለዚህ ያ ገንዘብ እየደረሰ ልጁም ያው ከእስር ቤትም ወጣ፣ አልተፈረደበትም። ልጁ አለ እንደውም ወደ አንተ መጣለው ብሎ ከላንተ ከተናገረ 60 ሺህ ብሩን ያልኩ እንጂ ብዙ ገንዘብ ነው የተሰበሰበው በዚህ ልጅ ምክንያት። የት ገባ ገንዘቡ? ይሄን ነው ጥያቄ። አንተ ምን አገባ? እኛ ለሰበሰብ ነው ጎበዝ ሙባረክ ጥያቄ ያደረገ። አዎ እሱ ምን አገባው? አንደኛ ነገር እኔ ጥያቄ ያለኝ በአላህ ሙባረክ አንዴ ዝም በል። ኦኬ እሺ ይኸውልህ አሁን ለምሳሌ አንተ እዚህ ጋር ራሱ ፕሮፋይልክ ውሸታም እንደሆንክ ነው የሚያረጋግጠው። ምክንያቱም አንተ የሙስሊም ፕሮፋይል አድርገህ ገብተክ ማለት ነው ሁለት ወንድማማቾች የእናት ልጆች ማለት ነው አንተን አይመለከትክም። በእምነት ከሆነ ሙባረክ ተናግሯል አይደለ? መጽሐፍ ቅዱስን ሲቀድ ይገደል ብለዋል። ያኔ አፍህን ዘግተህ ቁጭ ብለሃል። አሁን ደግሞ ማለት ነው ስማኝ፣ አስጨርሰኝ በእናትህ። ይህንን ፕሮፋይልህን ቀይር። ዘፈርስቶፍ ይህንን ፕሮፋይልህን ቀይር። በሁለት ወንድማማቾች መሀል ገብተህ ማለት ነው ዝም ብለህ አታብካ። በጣም የምትደብር ሰው ነህ። ፕሮቴስታንት ነው የሼክን ፎቶ አድርጎ ማሄዱ ራሱ ከዚህ በላይ ነገር የለም። አንድ ነገር ዝም ብለህ ማለት ነው እምነት ላይ የሌለበትን ነገር አምጥተህ ካትለቅ። እስልምና ህይወቴ ነው፣ ሃይማኖቴ ላይ ከማንም ጋር ልኖር ብዬ አላሽቃበጥም። አንድ እርምጃ ሃይማኖቴን የሚነካ አንድ እርምጃ ማለት ነው ወደኋላ ልብስ ላይ ሃይማኖቴ ከፈለገ የፈለክ ማለት ነው ብሎክ እያደረከኝ ዳይ ቻው አትከተለኝ። ስለ ሃይማኖቴ አንድ ሰው አያስቆመኝም። አንድ ሰው ከአንድ ሰው ጋር አብረን እንኑር ባልኩበት እንጂ እንደውም ስለ ሃይማኖቴ እንጂ አልናገርም ወንድሜ። ስለ ቀጥል ምናምን ቀረበናት ዘበኛ ነኝ ለሃይማኖቴ ደግሞ ህይወቴን አሳልፈ ስለ ሃይማኖት መቼ አልኮነ ስለ ነቢ ሙሐመድ ስለ ሃይማኖት ነው ኳሽ ያወራክ ያለው ላይ ፕሮቴስታንት ሆኖ ወደ ሙስሊም መጣ ቀረ ማለት ነው። የሚጠቅመው ራሱን እንጂ ማንንም አይደለም። ለዲነል ሙስሊም ምንም የሚጨምረው ነገር የለም፣ የሚቀንሰውም ነገር የለም። ስለ ልጁ እምነት አያገባም። 6 ሚሊዮን ብር ካለኝ ለሃይማኖቴ አይቆጨኝም ለማስከበር። ለሃይማኖት እኮ አይደለም የሰጣ ሙቤ አንተ ለሃይማኖቴ አይደለም የሰጣ እኮ። ለሃይማኖትማ ብትሰጣ መስጊድ ብትሰራ ሁለት ነገር ተናግረሃል። አንደኛው ልጁ እንዳይወጣ አልክ። ሁለተኛው እዚሁ ጋር ሄለን ሪከርዱ ታወጣለች። በዚህ ፕሮፋይል ኦርቶዶክሶችን እየተሳደበ ነበር ይሄ ሰው። እዚህ ጋር ማለት ነው ምን አለ? ልጁን ለማስገደል 60 ሺህ ብር ሰጠ አለ። መልሶ አሁኑኑ ታዘቡ። እዚህ ስር ያላችሁ
ልጁ ከእስር ቤት እንዳይወጣ 60 ሺህ ብር ሰጠ። 2 ቃል በአንዱ ጽና። ሄለን 2 ቃል የተናገረውን ሰምተሻል። አንዱ ምን አለ? 60 ሺህ ብር ሊያስገድል ነው የሰጠው አለ። አሁን ደግሞ ምን አለ? ከእስር ቤት እንዳይወጣ ሰጠ አለ። 2 ቃል ለምን ያስፈልጋል? አንድ ትልቅ ሰው አንድ ከ18 ዓመት በላይ የሆነ ሰው እድሜው 2 ቃል በአንድ ገስት ላይ በአንድ ምላስ። አሁን የጠየቁት ጥያቄ ብቻ ለምን አትመልስልኝም? አሁን እኮ ብያ ራስህ ብላል ቅድም ብሩ ወደ ኢትዮጵያ ልኳል አልክ። ብሩ ወደ ኢትዮጵያ ከላከው ሙሰማ ሙባረክ ለምን ይጠየቃል? እንደገና ሲቀጥል ደግሞ አንተ ሃይማኖት አንገል ልንገራ ብያ ደግ የፈልጋ አንተ ሃይማኖት ላይ ሲሪየስ እና ሃይማኖቶችን የማክበር ወይም ደግሞ የማደናገር ነገር ባህሪ ከሌለብን እኔ ራሱ ቅድም ስትመጣ ስለከበደኝ ይሄንን ኢማም ሳይ ፎጣ ልልበሰው ያልኩ ገብቷል ስለማላውቅ። አንተ ግን ሃይማኖት ሌላ ነው የምታረገው ሌላ ነው እና ይሄ ራሱ ማደናገር አይሆንም። እንደገና ብር ልኳል አልክ። ከሙባረክ እጅ ከወጣ ሙባረክ አይጠየቅም እኮ እና ዋት ኢዝ ፖይንት ግን ኤግዛክትሊ አልገባንም ብያ ማለት ፕሮፋይሉን ብያለሁ። እኔ ከፌስቡክ ላይ ነው አውርጄ ፕሮፋይል ላይ አልኩት። ደግሞ በጣም የሚያበሉ አንድ ነገር ምን መሰለ በስሜ ይነግዳሉ ይላል። በልጁ ስም እየነገድክ ነው ያለው ስለምትወደው። ይሄ መውደድ መልስ አይደለም። ገብቷል? እሱም ነው እያንጸባረክ ያለው ሚዲያ ላይ። አንተ የራስህ ወይም ደግሞ ሌላ ነገር አንተን ሊገልጽ የሚችለው እንጂ ሌላ ሃይማኖት አንተ ሌላ ሃይማኖት ሆነ ምን እንደሆነ ካላውቅም ክርስቲያን ሆነ የሙስሊም ልጅ ማድረግ ሌላ አንድ ቀን አንተ የሆነ ስድብ ብትሳደብ አንድ ነገር ልንገርህ የሆነ ስድብ ብትሳደብ የሙስሊም ልጆች ተሳድቧል ፕሮፋይል አድርጎ ተሳድቧል ክርስቲያን ተሳደብ ምንድነው የሚሉት ኢማሙን ጠቅልሎ ይባላል። አየህ አይደለም ስሜኝ አልገባሽም። እዚህ ጋር ፕሮፋይል ያደረገው የእሱ የሃይማኖት አባቱ ማለት ነው። የሃይማኖት አባቱ የሃይማኖት አባት ነው። ዋጂ ይባላል። ገባሽ? የፕሮቴስታንት የሃይማኖት አባት ነው ለስም ማለት ነው። አማማ ጠቅልሎ ፕሮፋይል ሰጥቷቸው አድርጉ ተብሎ ነው ያደረጉት። ሼክ አይደለም እኮ እሱ ራሱ ባለ ኢማመታውም አይደለም። አዎ አላማችሁ ፕሮቴስታንት ነው ወይስ ሙስሊም ላይ ማሾፍ ነው? ያልገባኝ ነው። ይሄ ነው አይደለም እሱ አይደለም። አሁን ወደዛ እኔ ፕሮፋይል ስላደረኩ ሐሳብ አንተ ግን ልንገር፣ አንተ አሁን የሆነን ክርስቲያንን ብትናገር ኢማመቱን ጠቅሎ ተብሎ ሙስሊም ጋር ጥላቻ ለማምጣት ነው አላማችሁ። በጣም ጥሩ በጣም ትክክል ደሚያሲ አንተም ብሎ አባቢ አባ ያይት ጎበዝ እካካ ንፍጣ እንዴት እንዳቃጠለ ናይ እናንተ ክርስቲያንና ሙስሊም መሃል ጦርነት ለመፍጠር ነው እንደዚህ የምትምትሉት? ኢማመት እኛ ስዕል አድኖ አንሱ እንላለን። ስዕል አድኖ አድርገው የሚሳደቡት አንተ ደግሞ ይሄ የተከበረ ኢማም ለብሶ ከዛን ክርስቲያን ነኝ ትላለህ። ከዛን የፈለግከውን የተሳሳተ እንደዚህ ድድብና የተሞላበት ጥያቄ ይጠይቅ። አይ ሙስሊም የሚባል ነገር አሰዳቢ እንደዚህ ነው። እሺ እንዳታምኑ ጋይስ። የስዕል አድኖ ይሄ ሼህ ቁርአን ምናምን የሚያደርጉት አይደሉም። እሺ ይሄው ይሄን አታዩ አጭበርባሪ እንደዚህ አድርጉ ተብላችሁ የተላካችሁ የሰዎችን ኢማጂን ለማበላሸት ባለጌዎች። ሰድቦሽ ቢወጣ ማለት ነው። አሁን ወገብቶ ሰድቦሽ ቢወጣ ኢማም አድርገ ሼህ ይሁን እንደዚህ ተረጋለት ይዋለሽ። እኔ ቅድም ጨንቆኛ ላየን ፎጣ ልልበሱ ያልኩኝ እኮ ለምን አይቼው አላውቅማ። ገብቷል። ትልቅ ሰው መስሎኝ በቃ የለም እውነት የራሱ ፕሮፋይል መስሎኝ ነው። ባለጌ ሲጀመር ትክክል ያልሆነ ጥያቄ እንኳን ስትጠይቅ ሙስሊሞች እንደዚህ ናቸው ልታስብለው ራስን ችለህ አትሄድም እንዴ? ፕሮቴስታንት ነኝ አልክ፣ ግዴታ ፕሮቴስታንት የሚያሳይ ማንነት ማሳየት የለብህም። ዝም ብለህ አበባ አድርገህ ዝም ብለህ አታወራም። ሐሳብህ ነው እንትን የሚባል እናንተ ናችሁ እንደዚህ እስስቶች። እሺ ምንም ፖይንት የለኝም። ምንም ነገር ሲናገር ፖይንት እንኳን አልሰማሁበት። ያው ምናልባት አጀንዳውን ስላላወቅኩት ቆይ እስከሚገባኝ ብዬ ነው እኮ ዝም ያልኩት።
አንተም ብሎ አባብያ አጀንዳው ልጁ ሲታሰር ይሄን ልጅ እናስወጣለን ብሎ ሰውዬ ራሱ ብር እየሰበሰበ ነበር። ሚሊዮን ብር ተበልቻለሁ አለ። ልጁ ወጣና የተሰበሰበው ብር አልደረሰኝም አለ። ካሰሳቸው እዚህ ሚዲያ ላይ ማለት ነው። የኔ ነው እንደሚያስተጋባው ይሉ ወጥቼ ልግባ። ኦኬ ካሰሳቸው ሚዲያ ላይ ወጥቶ የተሰበሰበው ብር አልደረሰኝም፣ የሰጣችሁትን ብር መልሱ፣ እኔ የቤት ኪራይ አጥቻለሁ ምናምን ብሎ አልቅሶ እኔ ቤት ሲናገር፣ አንደኛ ይሄ ነገር ከሃይማኖት ጋር ያነካካኛል፣ አያገባኝም። እኔ አንተ እንድትታሰር እንጂ ብር የሰጠሁት እንድትፈታ ብር አልለቀምኩልህም። እንድትታሰር ግን 60 ሺህ ብር ሰጥቻለሁ። ስለዛ ጠበቃ እንዲገዛ ስለዛ ሄደ ሌላ ቦታ ከሰስ ብዬ ሌላ ቦታ ሄዶ ከሰሰ። ቀረቡ። ይሄም ጓደኞቹም እዛ ጥምጣም ያደረገውም ቀርቦ ብሬን አምጡ፣ 1 ሚሊዮን ብር ሰብስከ ሚሊዮን ብር በላይ ሰብስባችሁ አልሰጣችሁኝ ምናምን ክርክር ተነሳ። ከዛ በኋላ ልጁ አልፈልግም ወደ ሙስሊም ገባለሁ አለ። ዛሬ ማለት ነው። ልጁም የሚገርም ልጅ ነው። ገባሽ? ቆያ ቀን ላይ ካገኘሁሽ አመጣልሻለሁ። ልጁም አይላቪው ሙስሊም አይላቪው ክርስቲያን አይላቪው 666 እያለ ነው የሚውለው። ከዛ ሄድኩና ቅድም ሚሊ እንደዚህ አትበል አንተ ፕሮቴስታንት ነህ፣ አከብርልሃለሁ። ፕሮቴስታንት የማይፈቅደውን ነገር አትናገር አልኩት። ልጁ ራሱ መጥቶ ይደግልሻል። ሰው እያለ ነው ስንት ሺህ ሰው። አትናገር፣ የሃይማኖት አባትህም መቀበል ግድ ነው ስለው የሃይማኖት አባቶች ለእኔ መንገር እንጂ አይሰሩበትም፣ ብሬን ተበልቻለሁ ሲለኝ አንድ ሼኪ ቢሊዮን ብር ቢበላኝ ውሸታም ነህ አልለውም። ሌብነቱ እንዳለ ሆኖ የተናገራቸው ቃላቶች ግን ስለ አላህ ከፈጣሪ የመጣልኝን እውነት ተናግሮ ብሬን በሉኝ እላለሁ እንጂ ሃይማኖቱም ውሸት ነው አይባልም። ሃይማኖቱን አትንካ፣ ሃይማኖትህን እነሱን የመጠየቅ መብት አለ፣ በህግም በሽማግሌም በሃይማኖት አባቶች። ግን የሃይማኖት አባቶች እስከሆኑ ድረስ ማክበር አለብህ። ቃላቱን፣ ጸሎቱን፣ ሁሉን ነገር ስለ ኢየሱስ ከአንተ በላይ ስለሚያውቁ ወላሂ እንደዚህ ነው ያልኩት። አሁን መቶ እንትን የሚለው ማክበር አለብህ። በቃ የኢየሱስ እንትኖች ናቸው፣ ሰባኪ ስለ ኢየሱስ ቃል የሚናገሩ ሰዎች ስለሆኑ አክብረክ በስርዓት ደግሞ ብርክን የመጠየቅ መብት አለ እንጂ እንዲህ የሃይማኖት አባቶችን መዝለፍ መብት የለህም አልኩት። ወላሂ እንደዚህ ነው። ከዛ ይጀመር ሄሉ ልጁ አቴንሽን ሲከር ነው። ላይ ከሃይማኖት ወደ ሃይማኖት ከሃይማኖት ወደ ሃይማኖት እየሄደ የሰውን አቴንሽን የሚፈልግ ሰው ነው። ገብቶሻል? የትኛውንም ሃይማኖት የሚወክል ልጅ አይደለም። ሲፈጠር ሙስሊም ነው። ቀየረ ምን አለ? አሁን እሱን ወክሎ መጥቶ ስለ ማሜ እያወራ ሙባረክ ይህንን እንደ ቶፒክ ይዞ ሰው እየተዝናና ፍቅር እየሰበከ ባለበት ሰዓት እንደ ቶፒክ ይዞት መጥቶ ያወራል ማለት ነው። አንደኛ ነገር የሙስሊም ፕሮፋይል አድርጓል። ቶፒካችንን ቀየረ እንጂ ልጁ አባቱን የገዛ አባቱን አባቴ ወለድከኝ እንጂ ምን አባት አደረክልኝ አንድ ነገር ልጄ ነው ብለህ ስትናገር እንዳልሰማ ሚዲያ ላይ የወጣ ብዙ ነገሮችን ያደርጋል። እሷ እንዳለችው እኔም ራሱ ቅድም ያልኩት ሙስሊም መሆን ከሌላ ቦታ ጥፋት አጥፍቶ መደበቂያ፣ ከሌላ ቦታ መጥቶ ደግሞ ፕሮቴስታንት አይደለም ፕሮቴስታንትን አንድ የፕሮቴስታንትን አማኝ ሰው ስትሰደብ ከሰማው አንተ ሙስሊም አትባልም፣ ተሳደቡና አላህን አሰድቡ የሚል እንትን የለንም። ይሄን በደንብ ማወቅ አለብህ። ሙስሊም ጋር መጣው መደበቂያ ሳይሆን አላህን ፍለጋ ከመጣ ብቻ ነው እንጂ ሃይማኖትን ፍለጋ ከመጣ እንጂ ሰውን አይተ ምናምን ብዬ መከርኩት። እሺ ያለኝ አሁን እሱ ብሬን ተበልቻለሁ ምክንያት አለው። ገባሽ? እኔ ደግሞ ያን ምክንያት መቀበል አልፈለኩም። ብሬን ስለተበላው ወደዛ ሄዳለሁ አይነት ነው። እኔ ደግሞ መክሬዋለሁ። እሱ ምን እያለ ነው እንግዲህ አሁኑ ለምንድን ነው እንደዛ አይነት ነገር ዝም ብለህ ሰውን እያስረዳክ አትኖርም ወይ? ለምንድን ነው ስለ ሃይማኖት ለሱ ምን ነግረው? እኔ እኮ እንደ ሌሎች ሰዎች የፕሮቴስታንት ሃይማኖት ትክክል የለም የክርስቲያን ትክክል የለም አልልም እኮ እኔ ብዬም አላቅም፣ ከኔ የማይጠበቅም። ገባሽ? ማህበረሰቡ ይህን ነገር ከኔ አይጠብቅም አይፈልግም። ሃይማኖቴን ደግሞ በሉ የሚል ነገር ስላልሰማው ስለማላቅ የማላቀውን ማብኳት ስለማልፈልግ ግን እንዳንድ ሙስሊም የትም ቦታ ሲሄድ ባገኘሁት አጋጣሚ
ለየትኛውም ሰው እስልምናን እመኛለሁ ማለት አሁን ቀደም እሱ ባለበት ለየትኛውም ሰው የሰው ልጅ ፍጡር እስልምናን እመኛለሁ ከህይወቴ በላይ የምወደውን ሃይማኖቴን ጀባ ብያቸዋለሁ የማለት መብት አለኝ። እሱም ደግሞ ኢየሱስ ያድናልና የኢየሱስን ተከታይ እንድትሆን እመኝላለሁ የማለት መብት አለው እኮ በዛ ቦታ እንጂ መሰዳደብ ስለ ሃይማኖት ገብቼ አንተ ፕሮቴስታንት ትክክል የለም ሙስሊም ትክክል ነው እንደዚህ ምናምን ውስጥ መግባት አልፈልግም ዛሬም ነገም ማለት ነው። እሱ ግን ሌላ ነገር ውስጥ ሊገባ እንትን ብሎ አንቺ አክብሬ እንጂ እንደዚህ ያለ መልስላችሁ ኖ እንደዚህ አይነት ሰዎች የሚያስተምሯችሁ ሰዎችን አይታችሁ እንደዚህ ፕሮፋይል አይታችሁ እነሱን የተናገራችሁ መስሏችሁ ሙሉ ተሸክሞ የሚሄዱትን ፕሮፋይልን ማንነት መስደብ እንድትቆጠቡ ነው የሚያደርጋችሁ። አሁን እሱ ሃይማኖቴ ሌላ ነው ይላል ተሸክሞ የሚሄደው እኔ ነኝ ያለ የኢማም እንትን ይዞ ነው የሚሄደው። አያችሁ ሙስሊም ናም ብላ አፈ እንድትከፍት ያደርጋል። ያ እና ይሄ ማጭበርበር አጭበርባሪነት ነው። ስሙ ራሱ ክብደቱ አባብያ የሀገር አባት የእውነት ይሄ አባ ያይ ነው አባ ነገረኛ ያነጅ ኮልኮሊያ። እኔ ደግሞ ነገሩ የተጀመረበት ስላልገባኝ ቆይ ድልስጥ ብዬ ነው እንጂ እኮ መጀመሪያም ራሱ ፎጣ ልልበስለው አይን ያደለውም ሲለኝ መጥቶልኛል እኮ ግን ያውራ ብዬ ነው። እንደዚህ አይነት ሰዎች ናቸው ሃይማኖት የሚያሰድቡት። ገባችሁ? እነዚህ ሊያጋጩ የሚመጡ ናቸው ሃይማኖትና ሃይማኖት። እነሱ የሌላ ነገር ሐሳብ እያስተላለፉ አንተ ደግሞ ከምታየው ፕሮፋይል የዚህ የተደረገው ፕሮፋይል ሐሳብ ይመስልና እንደዚህ ነው እንደሚያስቡት የለም። እንደዚህ አይነት ሰዎች ነው የሚያጨርሱት። አይተ ከሆነ በዘርም አይተ ከሆነ እናቲቱም ስሙ ስታየው ኪሮስ ነው ወይ በሌላ ስሙ ገልብጦ ሲመጣ እንኳ ጫላ ብሎ ይመጣል። አንድ ጊዜ ለመስፍን ፈይሳ ምን ብሎ አንዱ ይጽፍለታል ስሙ እኮ ጫላ ነው። ለካሱ የካውን በፊትን ስም የቀየረ መስሎት ረስቶት ነው። አንተ ጋላ ብሎ ሰደበው። እሺ መስፍን ስሙ እኮ ጫላ ነው። ሰው ራሱ እንደዚህ ይላል። አየ ፕሮፋይል የቀየሩ መስሏቸው እንትን ስም ትቀያይር የለ 3-4 ከዘን በዛኛው ስም እየጻፍክ ይመስልሃል። አየ እንደዚህ አይነት ነገር ነው የሚያደርጉት ብዙዎቹ። እና ይሄ ባንዲራ ስታይ ምን ስታይ ስም ስታዩ ምናምን ሄዳችሁ የሆነ ዘር ላይ የሆነ ሃይማኖት ላይ ዝብዝፍ ከማለታችሁ በፊት ተቆጠሩ ጋይስ። እናቲቱም አንድ ሰው ነው 8 ማሊያ የሚቀያየር 8ቱንም ያለውን የኢትዮጵያ ሙሉ ብሔረሰብ ሲያሰድብ ይውላል እየቀያየረ እየመጣ ለካ እንደዚህ ናቸው ትላለህ። ቀይሮ እኮ ካንተ ጋር ይሰድባል ቁጭ ማሜ እስረኛው ለሻማ ለአንተ ማቀበል በጣም ነው የሰለች። አንድ ዳቦ የሚያቀብለኝ አጣው ብሎ ሲያለቅስ ነበር። ደግሞ ሙባረክ ሰምታል ማሜ አንድ ዳቦ የሚሰጠኝ ልጣ አለ። ጫቱን እኮ ነው ዳቦ ያለው። አንድ ዳቦ አለ። ሙባረክ ብዙ ሰዎች እየጻፉ ነበር አንቺና ሙባረክ ተጣልታችሁ ነበር አሉ። ተጣልተን ነበር ሙባረክ ናውጣ ሆበይ ቆይ መጣላቴ መጀመሪያ አስታውሰኝ ከዛ በኋላ እንነጋገራለን። አወል እኔ ግን አወልም ሙሰማም ወንድም ነው አይደል? አሁን ቅድም ስትናገር ማሜ ምናምን እንዴ ሚዲያንም በጣም ነው የተቆጣጠራችሁት። እናቲቱ እንዴ በጣም ነው የተቆጣጠራችሁት። ደግሞ ተስማምተው ነው የሚጓጓዙት። ወንድምና ምናምን እኮ ጨዋታ አብሮ አይደራል ማለት እዛው ማሜ ሙባረክን ሰድበው ፈን ይፈጥራል። አሁን ነው ወንድሙ መሆኑን ሰው እየገባው የመጣው እንጂ ወንድማማቾች አይመስሉ። ያ እንዴ የእውነት እንደ ግዛት ነው እንትን ያሉት። ማሜ ግን ሂዝ ሚዲያ ላይ የቆየ ስለሆነ እንዴት ሚዲያ እንደሚይዝ ያውቅበታል። ጊፍት ጋለሪ ሙሉ አይ ከፈለጉ ይምሉ ችግር የለም። አልሞላ ምንድን ነው የሰጠን? ከባድ ነገር የሰጠን አላየሁም። አይገርማችሁ? ሙባረክ ስለመጣላታችን ማብራራቱን
እንጠብቃለን። ያ እንትና ፊሽካዬ ሰላም ነው? ያው አሰዋ ከገኒ ጋርም ተጣልቶ ነበር ነው ምን ቀረ ሄሉዬ? ተጣልተን ነበር አይደል? አዎ። ለምን ነበር የተጣላን? ስለ ገኒ ነው። ያ ማለት ከገኒ ጋር ራሱ ፖይንት ለምን ነበር እንደዛ ተናደ ሀቢባ ጋር ምናምን እንደዛ ዋይ ዛት ማች እውነቱን ስንናገር እንትን ማጣች አብጌታቸው ጠርቶን ሙባረክ የሆነች ልጅ በማንነቷ ችግር እየደረሰባት ነው። እኔ እውነቱን እንጂ ውሸት አልነግርሽም። ሞዴሬተር ስለሆንኩ ከፈለኩ ኦሮምኛ ስለምሰሚ አላመጣልሽ እችላለሁ ቪዲዮ ማለት ነው ከመጀመሪያው። ከዛ አውርጄ ከዛ ሲለኝ ተው አልኩት። እንደዚህ አይነት ነገር እኔን ለመብላት ነው የሚመጣው፣ እንደዚህ አይነት ነገር ውስጥ አልገባም አልኩት። ከዛ ተስማሙና በሳምንት ተቀጥሮ ሳምንቱ ላይ ላይቭ ላይ ያለው ጌም ላከልኝ አብዲ። ከዛ ሙባረክ ናና ወላሂ አረጋግጫለሁ በማንነቷ ነው ችግር የደረሰባት አለኝ። ከዛ ሄድኩና ትናንትና ምን ማንነት የለሽም እንዴ ነው አንቺ አንድ ሰው አንቺ ጋር ሳይኖር እንደዚህ የሆንሽው ሰው የለሽም እንዴ አልኳት። እውነት ለመናገር ከእሷ ጋር ያለችው ሲፉ የምትባል ነው እኔ ነኝ የማውቀው ጉዳዩን ብላ የምትናገርላት እሷ ገነት አይደለም የምትናገረው። ሲፉ የምትባል እዚህ ገዝታ ላይ አልመጣችም፣ እሷ ናት የምትናገርላት። ከዛ እኔ ነገር አላማረኝምና እዛው ጨረሱ። እኔ አብዲ ከነገሩ ውጭ ያርገኝ ወይ ደግሞ ያለውን እውነታ ትናገር። ጆከር ትረገጥ ጆከርን ሄለን እየረገጠችው ጆከርን አትንኪብኝ ብላ 6 አንበሳ አላወረደችም ወይ? ስለዛ ይሄን ጥንጥን ነገር ውስጥ መግባት አልፈልግም ብዬ እኔ ምንም ሐሳብ አልጨመርኩበትም፣ አልቀነስኩም፣ አልገባባትም ብዬ ነው እዛ ያቆምኩ። የኔ ነገር ይሄው ነው። ለምን ጠምዳ እንደያዘችኝ እኔ እንጃ። እዛ እንደዛ ስድብ ተጀመረ፣ አንዳንድ ነገር ተጀመረ። እዚህ ጋር አንቺ ጋር መጣ የምትናገረው ነገር እኔ ላይ ነው ጣታቸውን የሚቀስሉት። እኔ ምን ስላደረኩ እንትን ስለሚያስተጋባ ነው እኮ ለምን እንደሆነ አላውቅም። አይ ቲንክ ቴሌፎኔ ሪስታርት ማድረግ አለብኝ። መጀመሪያ እናንተ ገስት ጋር መጣች አብዲ ምናምን እናንተ እንደዚህ እያወራችሁ እኔ ሰምቼዋለሁ። ዩቲዩብ ላይም ተጭኖ እዚህ ሪአክሽን ስናደርግበት ነበር። እሷ ሰው መስላችሁ ነበር የመጣሁት ብላ ስትወርድ ያን ጊዜ ነው ስድብ የጀመርከው እኮ ቪዲዮ ላይ እንዳየ ነው ቃል በቃል አለቅሽ እዛው ነው የጀመርከው እንጂ እኔ ጋር መታ አይደል። ተከላው አለቱ ነማ ኢሲሴ እኔ ነኝ ሰው መስሏች ሰው አሁን እንዳልሽው ማለት ነው ሰው መስላችሁኝ ነው እናንተ ጋር የመጣሁት ዘርበሉ ብላ ስትወርድ አብዲ አንተ ላይ ያሰደብከን ብዬ ጀመርኩ። አዎ ትክክል ነው። አብዲ አንተ ላይ ያሰደብከን አንተ ላይ ያመጣት ሰው አይደለንም እንዴ? መታ ይቅርታ ተበል፣ ይቅርታ ተበል። ይቅርታ ላይ ደግሞ የተጨመረው ነገር ማን እንደሆነ ምን አለች? አዎ አሌክሲዩ የሆነ ሰው ነው። የሰው ስም ግን ሳላቅ ማጥቀስ አልፈልግም። በጆከር ስም ነው እንደውም ይቅርታ የምጠይቀው። ምን በላ ጆከር ሰው ጆከር ሰው መስሎኝ ነው እናንተ ላይ እንትን ያልኩት። ይቅርታ ተባለ ተባለ። አሁንም እሷ ባሌለችበት ነው ይሄ የተባለው። ይቅርታ ተባለን ብያለሁ እዛኔ። ለምን ሰው መስላችሁኝ ነው እናንተ ጋር የመጣሁት ያለችው። በአብዲ በኩል ብትመጣብንም ነበር ተጠርተናል። ምን ስለሆን ነው ሰው ያለው ነው እዛኔ ነው እንግዲህ ያው ሰው ስለሆናችሁ ያለችው ነው ቅር ያለኝ እና መሰለኝ ጀመርኩት። ብጠይቅም አብዲ ነው ብጠይቅም እኔ አላመጣሁት። አብዲ ነው ማን ነበረ ምን አላት? አሁን ጆከር አይረባም ጆከር እንደዚህ ነው ብለሽ ከዛ በኋላ የኦሮሞን ሕዝብ ይቅርታ ጠይቂ ሲሏት ለካኔ ሰው መስላችሁ የመጣሁት ብላ የወረደችው ያን ጊዜ ነው። እኔ እንግዲህ እሷ ነግራኛለች። ቪዲዮውን እኮ ሪአክሽን ስናደርግበት ስለነበር ገብቶሃል። እና ጆከርን ስደቢውና የኦሮሞን ሕዝብ ይቅርታ ጠይቂ ስትባል እኔ ሰው መስላችሁ የመጣሁት ብላ ወረደች። ከዛ በኋላ በሄድሽበት አለቅሽም ብላ አቢባ ጋር ገባ። ምን አልክ
ለጆከር ሲጀምር ለጆከር አላወረደችም አንበሳ ጆከርን አትንኪው ያለችው በፖለቲካ ለማትንኪው ያለችው አትንኪው ያለችው ለሷ ያኔ ቆሞላት ነበር ራይት ለሷ ያኔ ቆሞላት ነበር ያኔ እንዳው ቲክቶክ ላይ እንኳን አሁን ነው ገነት የታወቀችው አትታወቅም ነበርኩ እንደዛ እነሱ ጦንቋይ ብለው ጦንቋይ የሚለውን ኬዝ ይዘው መተው የተደረገባትና ተደረገብኝ ብላ የተጠራችው ገነት ተጠርታ ነው ባይዘው ተጠርታ ተደረገባት ተብላ የመጣችው መጨረሻ ላይ እርስ በራስ ተስማምተው እሷን ጦንቋይ ያሉ በሁለተኛው ቀንም በሶስተኛው ቀንም በምንኛ ቀንም ማህበር ፈጥረው ውጭ ላይ ይስቃሉ ራሱ ከሚዲያው ባለቤት ጋር ማለት ነው አንተ ሰላም ስለሆንክ ወይም ደግሞ እንትን ስለሆንክ ላጋጭ ምናምን አለም እውነቱን ነው ነገር ለምን እነሱ ላይቭ ላይ ሆነው እዚህ ነው ሪአክሽን አረግበት ነበር ላይቭ ላይ ያየም ማለት ነው ሀቢባ የመጀመሪያ ቀንም የሁለተኛ ቀንም እኔ አሁን እኔ ጋር ኬዝ ይዘመጣ አይደል ሄለ እንደዚህ ገጥሞናልና እዚህ ልናወራ እንፈልጋለን ብለ ስትመጣ መድረኬን የሰጠው ከዛ ሰዎች ደግሞ እንዲያዳምጡና ፍርዱን ለነሱ ነው የሰጠነው አንተና ስዊት ኬዝ ይዛችሁ ለመጣችሁ ተበዳደልላላችሁ በደልም ካለ ህዝብና እዛው እንነጋገራለን እንጂ በሁለተኛው ቀን ላንተ ወግኜ ስዊትን ስሰድባት በሁለተኛው ቀን ስሰድባት ከሙባረክ አንተን ኮሽ እኔና አንቺ ነን ይያልኩኝ ስዝትባት አልኖር ያኔ እኔ ገነትን ሳላውቃት ይሄን ኬሳ ለምን ነው ገነትን ያገለለዋት አልኩ እግዚአብሔርን አላውቃት ይምቤ ሁንቱሪያ ለምንድን ያገለሉት እሷ ኬዝ ተቀበለች ለምን ከነሱ ጋር አብራ እንትን ትላ ጭራሽ ከሷ ጋር ከታረቃችሁ እዚህ ቤት አትመጡም መባል ተጀመረ አንዷ ስትታረቅ እዚህች ቤት አትመጭም ብለው እንትን ይዘው ሙድ ሲይዙ ነበር እቺ የተጠረዘችው ልጅ ያለታ እርቅ ቢፈጠር ኖሮ አትጠረዝም ነበር ታውቃለህ ከተጠራሽ እዚህች ቤት አትመጭም ተብላ ከዛ ወደ ሌላ ረብሻ እንደዚህ እንትን ሲሉ ይሄ ሚዲያ ላይ የሚያረጉትን አሰባስባ ምን አርጋ ሄዳ ከሰሰች ከዛም ተያዘች እዛ ሚዲያ ላይ ጦንቆላ ተሰራ ተብሎ ይዘው የመጡትስ ራይል ለምትባሉ ሰላም ፈጠረች ምናምን ችግር የለም በቃ እንደዚህ ተፈጠረ ነው ምናምን ፒስ ይሄው ዘንድሮም ፒስ ናቸው እቺን ግን አትታረቂ ተብሏ ነው እስር ቤት የገባችው ባለመታረቁ አይደል ከዛ በኋላ እየገቡ ላይቭ ላይ ያሽሟጥጡባታል ምን ይላሉ ታውቃል ማን ምን አይነት ሪከርደር እንዳለው ታውቃል እሷ ይሄን ነገሮች ኤቪደንስ ይዛ ወደዛ አደረገች ገብቷል ነገር አለ የእውነትም ተገላ ነው ተገላ የሚለው በምን ነው እሱ አላዋል አሁን ላይ ግርኛ ስንደርስበት ቆይ አንድ ጥያቄ ልጠይቅ አንተ ሀቢባ ጉራጌ ስለሆነች አንተ ጉራጌ ስለሆንክ ሱሱ ጉራጌ ስለሆነች ነው አንተም ከነሱ ጋር የተደመርከው የሰዎችን ጥያቄ ነው የምጠይቅ ኦኬ አንድ ነገር ነው እኔ የማውቀው ጉዳይ ስለሆነ የማውቀው ጉዳይ የለም አልነበርኩም በቦታው ማናስሟ ልጅቷንም ማን እንደሆነች ማን እንደሆነ ነገር ቢያነሳው ለምን ነገሩ እንደመጣ ምንም ነገር የማውቀው ነገር የለም ማንንም ሰው አላከኝም ከማንም ሰው ጋር አልተጨመርኩም የመጀመሪያውም ወሬ ሲነሳ አልነበርኩም በዛ ቦታ ላይ አልነበርኩም የተወራ ቦታ ላይ እኔ እዚህ መታ ነገሩን ከተናገረች በኋላ ይቅርታ ጠይቂ ተብላ አልጠይቅም ሰው መስላችሁኝ ነው የመጣው ስትል ነው የተናገርኩት አንድ ሁለተኛው ደግሞ እኔ ሀቢባ ጉራጌ ትሁን አትሁን ወላሂ እኔ አላቅም አላህ በሚያውቀው አላቅም ደግሞ ማያገባኝም እኔ ደግሞ ጉራጌ አይደለሁም እኔ ኦሮሞ ነኝ እኔ ያሳደገኝ ማህበረሰብ ያበላኝ ያጠጣኝ ያስተማረኝ ማህበረሰብ ስላለኝ እኔ ራሴን ጉራጌ ነኝ የሚለውን ቃል ባትጠቀሚ እኔም አልጠቀመውም ገባሽ ለምን እኔ የተወለድኩት ጅማ ላይ ነው ያሳደገኝ ማህበረሰብ በጣም ጥሩ ማህበረሰብና የጉማ ህዝብ አስተምሮ ለዛሬ ያበቃኝን ህዝብ እንትን ብዬ
አይ እንደዚህ ነኝ እንደዛ ነኝ ብዬ መናገር እንተረኝ እንዳሰብሽው አይደለም። ለማንኛውም ሱሱንም ሀቢባም ሲናገሩ አልሰማውም። ወላሂ እኔ አላህ ጆሮዬን ይዝጋው ማለት ነው። ምንም ነገር አልሰማውም። እኔ እዛ ላይ መታ ስትናገር አብዲ ቤት ማለት ነው ይቅርታ ጠይቄ ህዝቡ እንደፈለገው ነው እንግዲህ እሷ እንደመጣችው አይደለ ህዝቡ እንደፈለገው ነው ይቅርታ የሚያስጠይቃል። ይቅርታ እንደዚህ ብለሽ ጆከር እንደዚህ መሆኑን አላወቅኩም ይቅርታ በይና ከዛ በኋላ ካንቺ ጋር እንቆማለን ስለተባለች ብላለች። ምን አለች? እኔ ሰው መስላችሁኝ ነው የመጣሁት ስላለች አብዲ ያልኩት ሪከርዱን አመጣልሻለሁ ብዬሻለሁ። አብዲ አንተ ነህ እንደዚህ ያስባልከኝ። እኔ እንደዚህ አይነት ቦታ አልገኝም ብዬ ነበር። አየክ ብዬ ተናድጄ ወላሂ እናንተ ብትተዋትም ተዋት እንጂ አለቃትም ትረገጣለች አልኩ። አለቀጥኩ በቃ አለቀ። እኔ ከአንድ ቀን በላይ ውዬ አላድረበትም። አንድ ወሬ ይኸው ነው የኔ ማለት። አንተ ስታስበው እቺ ልጅ መናገር እንኳን ብዙ የምትችል ልጅ አለችም በተፈጥሮ እንደዚህ ጠጣጣጣ ብላ እንደኔና እንዳንተ ምናምን የምትናገር ልጅ አለችም። አይታል ትንሽም ቢሆን ትንሽ ሳትሰምታታል። አንድ ደግሞ እንደዚህ ነው። ሁለት ደግሞ ቶፒኩን በደም ሳሰማ ለምን እዚህ ነገር ውስጥ ኢንቮልቭ አረክ? ሲቀጥል ደግሞ እንደዚህ መሰዳደብ እንደማትችል ለምን አንበሳ እንዳለች ምናምን ለጆከር አልሰጠችው፣ ለኔን የሰጠችው እኔው ጋር ነው የገባው። ለዛውም ደግሞ ስለቆመልኝ ስለነበረ እኔ እዚህ ባለውበት ሰዓት በእንደዚህ ጉዳይ ላይ እየተወራ ሄለን ባታረጊ ስትል ዝም ብዬ አፌ ላይ መጥቶ እሺ አንበሳ ታወርጃለች ስላት አወርዳለሁ አለች። 5 አልኳት። ከዛ 4 መታ አወረደች። 4 ነው ያወረደችው ባይዘው። እሺ በቃ እዛ ሴት ይሄን የተፈጠረ አንደኛ ልንገር ጆከርን ስደቢውና የኦሮሞን ህዝብ ይቅርታ ጠይቂ። እቺ ልጅ ጆከርን ሰደበችው። አንድ ለእናንተ የሚሰጠው አስተዋጽኦ ምንድነው? ሁለት ደግሞ ለምንድነው ነገር ውስጥ እንደዚህ ሆና ጠንቋይ ጂኒ እያሏት እንደዛ እያሉ እንደገና ሌላ ነገር ውስጥ የምትከቷት? እናንተ ራሱ ጆከርን ትሰድቡታላችሁ። እንትና ኦኬ ሄሎ አንድ ነገር እሷ እኮ ከዚህ ተነስታ ነው እኮ እነሱ ያላረጉትን እንደገና ከሱ ጋር እንድጣላ እንድሰዳደብ ለምንድን ነው? ለዛ ነው ሰው መስላችሁኝ ያለችው። ለዛ ገብቷል። እንዴት እንደዚህ ስደቢው ነው ምናምን የለም የህፃን ልጅ ነገር ለምን ነው? ኦኬ ስደቢው እሱን የሚጠየቅበት ስደቢው ያለው ሰው ይጠየቅበታል። እኔ ጆከርን አላሰደበውም። ወላሂ ራሴ ነው የምሰድበው። በቀደም እየተሰዳደን እስኪ እዚህ ሚዲያ ላይ ጠይቂ። ጆከር እንደኔና እንደ ጆከር የተጨፋጨፈ ሰው አለ ብትይ ይኸው ጠይቂያቸው። እዚህ ከጆከር ጋር ሁሌ ገጥሜ እየተሰዳደብኩ ሙለው ኬሮ በተለይ ኬሮ ያለው ብዙ ነገር ተደራርሰናል። እኔ እና እሱ እኮ ብዙ ነገር ላይ ተደራርሰናል። ሰው ልኮ ተቀጣጥረን መጣለው ብሎ አዲስ አበባ ላይ እንደዚህ አይነት ቦታ ነው ያለሁት ምናምን ጠብቀኝ ምናምን ሰው ልኮ ሞባይል ያልሰማሽው ጉዳይ ብዙ ነገር አለ። እኔ ለእሱ በጣም ብዙ ደረጃ ደርሰን ነው አዲስ አበባ አለው ብሎ ከካይሮ ገብቼ ዱርዮችን ልኮ ሞባይል ሊያስቀማኝ ምናምን አልሰማሽም። ከኔ ጋር ጆከር ሁሌ እንደተሰዳደብ ነው። ጆከር አይደለም የፈለገው ሰው አልፈራም። ግን እሷን ስደቢ አላልኩም። እሷን ጆከርን ስደቢ የምልበት ምክንያት የለኝም ያለውና የመጣችበትም ቦታ እኔ አላቅም። ያመጣት አብዲ ነው። አብዲ ጋር ብትነጋገሩ ትንሽ ይቀላል መሰለኝ። ያ በጣም ሄድክ፣ እኔ ላይ በጣም ሄድክ፣ ምናልክ ምናምን ጭራሽ ቲክቶክ እናዘጋለን ብለ ደቀ መዛሙርቶችን ይዘመጣ ምናምን። እኔማ እንዳለ ሚስቶች ጋር ደወልኩኝ እኮ ኑ ኢንተርቪው ላድርጋችሁ ብዬ ወይ ኑ አቤት ያልገዛው ማስሩፍ ሽንኩርት ካለ ኑ ንገሩኝ እያልኩኝ ደወልኩኝ። ስናገር የፈለገች ነገር ብታጠፋብኝ እኔ ስለ ሴቶች አሁን ምያለሁ። ሴቶችን ይነኩኝና ስነካቸው እኔ ያልነካም ስነካኝ እነካና እጸጸታለሁ። ሴት የፈለገች ግብዳ የፈለገች ብትሆን የፈለገች በቃ ትምህርተኛ የፈለገች ነገር ብትሆን
ከሰደብኳት በኋላ እኔ ነኝ የምጸጸተው። ወላሂ አንድ ቀን ሰላም ይገኛል ሴት ተጸጸተ ግን ሙባረክ ያለ ተአበድ ካለ 4 ጊዜ ላይ በገባ ምን ያሳየኛል? 4 ጊዜ ላይ በገባ እየወጣ ፎቶ ተዘቀለ። እኔ መሳደብ የሚለው ነገር አለ። ማኪ ታውቀኛለች ባይዘወይና ኒመራቴ ስትል አይህ ነበር እዚህ ላይ ብለ ማኪ መጣችና አንሳለች ፎቶ ከዛ አነሳው። ከዛ ደወለችልኝ። ምን ነው ከለኝ ያደበር እንዴ ሴት ምናምን እያልከ ነበር እንዴ እቺ ልጅ ሄለን ትረሳናስ አቦ ተሳደብ በቃ እሷ ተሳደብ ትቻለህ እኮ አልገባሁላት አቆምኩ። ላ ሴቶችን መሳደብ አልወድም። ቅድቡን ወላሂ የለን ሲሪየስ ተሳድቤ አሁን ሰድቤሽ እኮ የተሳሳትኩት እኔ እንጂ አንቺ አይደለሽም። ለምን የፈለገ ሴት ከኔ ጋር ከጣላ የምጸጸተው እኔ ነኝ። ሴት ልጅ ሰድቤ ምን አገኛለሁ? ዝም በማለት ለምን አላልፍም? ሁሌ እንደተጸጸተኝ ነው። ዝም ብልሳ ነው ብለው እኔ ሴቶችን መንካት አልፈለገም። ለምን ልጅቷ ያላሰበችው ነገር ውስጥ ከተታችኋት? ያለታ የለም የኦሮሞ ምናምን ከተታችኋት ማለት ምንድነው? እኔ ያገባኝ ማለት ጀረብረት የምቴቲ አከነ ጎቴ ብለ አና ከነ አለጋቲው መተት ቲምቴ ቤቴ ኦኬ ዋታ ከሰማው ስትሙ አንሲ ብዙ ታናፊን አቲቱ ኦሮሞ ነው ኸና ሲፉ ሲኸኒነ ጅር ኸኒን ሲንጄ አገፈዱጋ አኒ ወላሂ ከሲሲ ብልከኔ ቆንደ ገበደር ያ ቦደ ከነምበር ይጋብ አከሲ ሌንጨሲ ከነቴን ቤኩ ሌንጨ አፍሪሚቲ ኦሶል ሌንጨሲ ከኑ ሲበሬ ያልቀባ ወላሂ ስሙ ወላሂ ቤኮን ኦቶን ሲከኑ ሲበሬ ሌንጨ አፍሪሚቲ አፍርተመ ሲቡፍቴ ነንገመዳ ድምቻ ስላ ሲብላን ዱፈንቱ ፊጌ ዱፈን አከሲ የለን ሲፍከነቴ ሞ ሳፍከነ አንኮ መነከቲ ዋኒ ሳከነቴን ሲ ዋን ሲንገለጀራ መነከቲ ዋኒ ሳከነቲ ሲኤን አሬራ ከሰን ገሉ ከነጀለ ከናፈን እዩ እንደውም ከሰ ገለን ቱሬ ቦዴ erga wala rabsine kaane maakin leecha ko akatakaasi yana lakki leecha helanif kennete nan jette ha helanif kennete tanan imma ibbayyo so kennete gaari ture kan jeyi akasi imbarre an imbe kon kasi sikennete sababa isaatiif haahannitu malee akkanumaanuu barisii naaf kanniti beete an afaan marran dhufeeti akkananii buusta jennaan eeyyee jette buuste ሰኑ ዋይ ፖለቲካ ጉያ ለመዳበር ዋይ ሳህ ዱበቹቲን ቱሬበር ኢሲናን እንጀኔበር ማሊፍ ፖለቲካን ከብራቲ ዋይ ሲን ከብራቲ ቤቴ ጋፈ ሰነጭና ዳበቴቲ ጋፋን በኩም ሰንቀብ ነሰን አናስ ጅሩ እንዱበቲን ሄለን ዱጋና እንጀቴ ዱጋንጀ ኒቡስት ቤቴ አንምበር ሰምበር ያ አስቡስት መሌ ወንት አማስ አርቴቲ እንደው ምን አማራ ነኝ አለች ሰኔስ ፉተኒቲ ሁሉ አከነ ጀቴ ማረ ጀቴ ማሊ ጆሌ አን ኡጉሜ ቃን ሶማሌቴ ኡጉሜ ቃ የመኒቲ ማናማ አጎት ፈቲያን ባንጋሊ ዳሚ ፈቲያንቴ እኔ ባንጋሊ ነኝ በእናቴም በአባቴ ስትታረቁ በጣሉ እንጂ ማል አማ ካሉማ ወልፍ ፉተኒቲ አከነ ጀቴ ማረ ጀቴ ምናምን ዋኑ ምንም የማይገባ ነገር ዋን ምንም ጭንቅላት ውስጥ የማይገባ ነገርና አማስ ዋን አከናኸ ሲንጅርቱ ገነት ይሁን ሲናሪ ዳ ከተነየት እንደጋ አቀብሱ ወለፋርሱ አቶ አገው ቱርቴበር አቲበር አገው ቱርቴበር ማል አቲ አማንዱራ አናገው ይደንጀኒ دبرو جنات أكو مساني تمالي فنفوني وان خراب وراك يتنيتي جولي غافا نغوتو وان براك أسقبات شو منا من نجار جولي خاطر جابون دزي بزوج غافا نغوتو غافا نبيتا غافا نغوتو غافا جولي كون ورانني جولي جراتي وجي والورانني دو بيچا سنت سيني أما مقاقوتين أورومو جلني aha amma maqaqiyan oromo arabsu jiran miti jaruma keessate en jaruma walin lola gaaren abbanki yagoda jede ummata agaw wali galten qaban wante fi waame ofirra galche abbako na barbada jede seran jechuda abbanko agawoda na barbada jede jaruma keessa of galche sigale jaruma keessa of galchen lola jara walin egale
Singero dheeraadha wanti kun sii galle si meesii fa ibsan namni dhaggeeffataa jiru si ibsa namoonni danuu maqaa jara sittani makeessan. Jara keessa galeetanii eenyuun hima ture anagaoodha. Yeroo jarri dhaqanii nurraa dorgaa mubaarakiin jedhani mubaaraki ku keessani agaoodha hin beennu jedha namni keenya. Sanan fayyadame injifadheen immoo galeeti hin beektu dubbicha injifadheen gale akkasi. Ammasii galee. Barnaa galee jira bar sau ko siil oguu namni waaja'u jalarraa eegaltee yoo dhaggeeffatte siif galaa bar. Hagannatis gubbumarraa dhageessan malee jalarraan dhagee. Maaliif akka jettees dhaggeeffachuu baattanis waanuma ifaa ta'e bar. Beetee? Waanuma ifaa ta'e. Wanni kutte. An dubbicha keessas hin jiru. እሷ ግን በደም ከፍቷት ነበር ገባ በጣም ነው ከፋት ሚዲያ ሰው አይደለችማ አማስ ነብይ መናገር አትችልም በተፈጥሮ እንደዚህ ንግግር ወላሂ ነው መልሽ የትላንትናውን ነገር አላውቅም የትላንትና የነበረውን ነገር አላውቅም አለቀ የኔ ነገር ታኝቼ ሁሉን ነገር ከእንቅልፌ ጋር ነው ሸኝቼ ነገውን መለሳው ልጅ ያለፈውን ነገር ማስታወስ ምናምን የለም እኔም ማቆ ነገር አንተ አብዲ ባስገባ ነገሩ ስለሆነ ይቅርታ ጠይቃት ምንድነው እንደንት ማለት የኡነት ሲቱ ተጭን በጣም ነው ተጫንካ ሰው እንደዚህ ቡና ቤት ታሰራለች ምን ትላለች ሰው አስጠርዛ ምናምን ማሬ ከታረክሽ እኔ ጋር እንዳትመጪ በሚል በእል ነው እርቅ ሳይፈጥሩ ረብሻው ባሰ መጥቶ ወደ እስር ቤት ምናምን የተደራረሱት እሺ ያ ሙሉ ዱፍቴ እሷ ተጠይቅ ምን አረገች ነጁ ማልጎቴሲ ሃይ ዲፈማ ረቲ ወልቱ ፊዲቲ አማላን ጀዴ ሲኒ ወልሱንሞ አሁን ሳት ሄዷል አይደለ ለባለ ትዳር አይሆንም አይደል ያ ነምፊዳ ቦር አን ቪዲዮ ቀበዴ ቡሴ ፊዴ ዱፋ ኢላሊ ፊደልቀ ሳኬ አን ቲንገሉ ከነንጀደለ ሲፊዳ sana booddee ilaalte eenyu dhiifama gaafata jedhu yoo laalle wayyu